እሺ ቤተሰብ ጉድ ነው እንግዲህ ሀያት እንግዲህ ለሰኢድ ጎንደር ከሄድክ እኔ ሞቼ ሬሳዬን ናና ውሰድ ትባላለህ። ወደ ጎንደር እንዳትሄድ እኔና አንተ ወደ አዳማ እንሂድ ብለዋለች ማለት ነው። ጉድ ነው እና አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንዴት ናችሁ? እናንተ ጋርም እንግዲህ ሰላም እንደሚሆን ተስፋ አለኝ ማለት ነው። በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ እያልኩኝ እንግዲህ ወደ ዛሬ ቪዲዮ ስገባ ሀያትና ሰኢድ ተገናኝቷሉ ማለት ነው። እንግዲህ ሀያት ከአዳማ እንግዲህ ወደ አዲስ አበባ መጣለች ማለት ነው። እንግዲህ ሰኢድ አድራሻውን ደብቋት ነበረ። የት ሆቴል እንዳረፈ አታውቅም ነበረ። ያው አዲስ አበባ መሆኑን አውቃ ነበር፣ ግን የት እንደሆነ አላወቀችም ነበር። ግን አሁን ያው እንግዲህ የውስጥ አዋቂ ቦታውን ሁሉ ጠቁሟት እንግዲህ ወደ አዲስ አበባ መጣለች ማለት ነው። እንግዲህ እንደ ባለቤት እንግዲህ ሳምቡሳ ሰርታ ምናምን ይዛ መታለች ማለት ነው። እንግዲህ ፍጡር አብረው ሲያፈጥሩ አይተናቸዋል። እንግዲህ በሆቴል ውስጥ እባክህን ምን ሆነክ ነው? በእንደዚህ በሆቴል ማፍጠር በጣም ነው የሚያስጠላው። እንደገና ለቤርጎ ያው ለማደሪያ ቦታ የምትከፍለው ስለምንድን ነው? ቤት እያለክ ለምንድን ነው በዚህ በተከበረው ወር ቤትክ ተረጋግተክ ማታፈጥረው? በቤትክ ያው ቤት ያለክ ሰው ነክ፣ ባለትዳር ነክ፣ በቤትክ በእንትን በእጄ ሰርቼ ለምን አናፈጥርም? በዚህ በተከበረ ወር አያስጠላም ወይ? እንደዚህ በሆቴል ውስጥ እንዲተንጠልጥሎ ወደዚህ ምናምን ብላ እንግዲህ ሀያት ለሰኢድ ነግረዋለች ማለት ነው። እንግዲህ እሱም እስቲኒ አሁን ወደ ጎንደር ሊሄድ ነው፣ ሱምያ ጋር ሊሄድ ነው በዚች ሁለት ቀን ምናምን እንደዚህ ወደ ጎንደር ሊሄድ ነው ማለችው ማለት ነው። እንግዲህ እንዲህ ስትለው እንዴት ትሄዳለህ ወደ ጎንደር በዚህ ሰዓት? ጊዜው የታወቀ ነው። ያው ወደዛ አካባቢ ያው ሰላም የሌለበት ነው። ያው በራስህ ፈርደክ ነው ወይ ምናምን ትለዋለች ማለት ነው። እንግዲህ እንዲህ ስትለው እሱም ደግሞ እኔ ኢትዮጵያዊ ነኝ፣ ኢትዮጵያ አይደለሁም ወይ ሀገሬ አይደለም ወይ? ማን ነው የሚከለክለኝ የፈለግኩበት ቦታ የመሄድ? እኔ ሌላ አላማ ኖሮኝ አይደለሁም። ልጆቼንና ባለቤቴን ፍለጋ ነው የሚሄደው እንጂ ማን ከለክለኛል? ለሌላ አላማ አይደለም የሚሄደው። ስለዚህ የመሄድ መብቴ የተጠበቀ ነው ብሏል ማለት ነው ሰኢድ። በነገራችን ላይ እንግዲህ ኢትዮጵያዊና ያው ሀገራችን ከከተማ ከተማ እንግዲህ ተዘዋውሮ ሁሉም ያው እንግዲህ ከብሔር ብሔረሰቦች ጋር ያው ጋብቻ ተፈጥሯል። ሁሉም ማለት ነው ያው እንግዲህ ያልተሳሰረ ያልተጣመረ የለም ማለት ነው። እና ከየቦታ እየተንቀሳቀሱ መሄድ እንግዲህ የተለመደ ነገር ነው። እንግዲህ አሁን ከጊዜ በኋላ ያው የመጣብን ችግር እና ያው ኢትዮጵያ ላይ ያለው ነገር ነው። እንግዲህ አላህ የድሮ የነበረውን ነገር ይመልስልን፣ ሰላሙን መተሳሰቡንና እርስ ለእርስ መተሳሰቡን ይመልስልን። እንዲህ አይነት ነገሮችን የማንሰማበት ነገር ያርግልን እና ያው ሰኢድም ያው እኔ ኢትዮጵያዊ ነኝ፣ ሀገሬ ነኝ፣ ማን ይከለክለኛል ብሏል ማለት ነው። እና ሀያት ምን ብላለች? አንተ እውነት ደፍረህ ወደ ጎንደር ከሄድክ እኔ ራሴን ነው የማጠፋው እና እዛም ሳትደርስ ተደውሎልክ ናሬ ሰዋን ውሰዳት ትባላለህ ብላለች። አንቺም ጉድ እኮ ነው እንደዚህ ስትለው እንግዲህ አይ አታደርጊውም፣ ባለፈውም እኮ ክሎሮክስ ነው ምንድን ነው እጠጣለሁ ብለሽ ሳትጠጪ አታደርጊውም ብሏታል ማለት ነው። እና ታያለክ ይሄንን አሁን እንደማደርገው ታያለክ ብላ እንግዲህ ዝታለች ማለት ነው። እና ያው እንግዲህ ብታረጊም ምን ያው ሀያት ማለት ነው ያው አንቺ ሆነሽ ተጎጂ ማለት ነው። እንግዲህ ያው
እና ሱምያ ጎበዝ መሆኗን ያው አጨብጭቤላታለሁ። ያው ቤቴ እሺ ለምን እንደዛ አልሽ? እኔ ብያለሁኝ ወይ እኔ ሱምያን አልፈልግም ልጆቹን ብቻ ነው የምፈልገው ብዬ እንዲህ ተናግሬያለሁ ወይስ ብሎ ሲጠይቃት አይ አንተ አላልክም፣ ግን እኔው ነኝ ያልኩት ኡመር ነው ምናምን ብቻ እኔው ነኝ ያልኩት ብላለች ማለት ነው። ያው እንግዲህ ወሬ በወሬ ያው እንግዲህ ሲነሳ ያው የሚባል ነገር ነው። እኔው ነኝ ያልኩትኝ ብላ እንግዲህ አምናለች ማለት ነው። እና ያው ለሱምያ ይድረሳት ውሸቴን ነው ብላ ተናግራለች። እና ያው ውሸቷን ነው እንግዲህ ሱምያ ከተቀበለችው እኔ ሱምያን አልፈልግም ልጆቹን ብቻ ነው የምፈልገው ብዬ እኔ መቼ ወጥቶኛል ሲል እንግዲህ አራንያ እንዳላለ ሰኢድ ተናግራለች ማለት ነው። እና ወደ ቤት እንሂድ፣ ወደ አዳማ እንሂድ እያለችው ነው እንግዲህ ያው ነገ እንሄዳለን፣ ይዤክ ነው የሚሄደው፣ አሁኑኑ እንሂድ በራኢድ፣ እዚህ ሆቴል ማደር በጣም ነው የሚያስጠላው ምን እያለች ነው እንግዲህ። እሱ ደግሞ ያው ቀልቡ እሺ ያላለውም ወደ ጎንደር መሄድ ይፈልጋል ማለት ነው። ሱምያ ጋር ሄዶ ልጆቹን ማየት እንግዲህ ከእሷን ቤተሰቦች ጋር ተገናኝተው ያለውን እንግዲህ ነገሮችን ማስተካከል ይፈልጋል። ሀዩ ደግሞ እንግዲህ እዛ ከሄድክ እኔ ህይወቴን እንደማጠፋ ነው ብላ እንግዲህ ውሳኔ ላይ ደርሳለች ማለት ነው። እንግዲህ ውሳኔውን ትተገብራለች አትተገብርም እንግዲህ ሁላችንም በሂደት የምናየው ነገር ነው እና በጣም የሚገርም ነው። ግን በጣም የሚገርም ነገር ነው። ያው እንግዲህ ህይወቴን አጠፋለሁ ምናምን እንግዲህ ያው እሱም አጣብቂኝ ውስጥ ገብቷል ሰኢድ ማለት ነው። እሷም ከዛ እሺ ሱምያ በፊት ለፊት ራሷን ገልጻ ብትመጣ ኖሮ ትቀበይ ነበረ ወይ ሲላት፣ አዎ ቀበል ነበረ፣ ችግር አለ እኔም አንተም እሷም ሶስታችንም ቤቱን ዘግተን እንቀመጣለን። ከዛ እኔ ደግሞ አለች ልጆች አመጣለሁ ልጅ ታሳድጋለች። ወይ ጉድ! እሷ እንግዲህ ወልዳለች እና አሁን የኔ ተራ ነው። እኔ እንግዲህ የኔ ልጆች ደግሞ እኔን ታርሳለች አላለችም? ኧረ ጉደኛ ናት አያት፣ ጉደኛ ናት። እንደው እውነት ገርማኛለች። እና ራሴን አጠፋለሁ ብላለች። እንግዲህ ራሷን ብታጠፋ ማንን ትጎዳለች? ራሷን ነው የምትጎዳው። እና እንግዲህ እስቲ እናያለን እንግዲህ ራሷን እንደምታጠፋ። እንግዲህ ሰኢድም ደግሞ እንግዲህ ወደ ጎንደር ሄዳለሁ ብሏል። እንግዲህ እንደሚሄድ መሄዱ አይቀርም እንግዲህ እና ያው በዚህም ብሎ በዛም ብሎ ጎንደር ከምትሄድ ሌላ ሀገር ብትሄድ እመርጣለሁ። ሌላ ሀገር ብትሄድ ምንም እንትን አልልም፣ ግን ጎንደር እንዳትሄድ፣ ግን ሌላ ሀገር ብትሄድ ምንም አይመስለኝም አላለችውም። ጎንደር ግን ብትሄድ ራሴን አጠፋለሁ ብላለች። እስቲ እንግዲህ እናያለን ሁሉንም ነገር እንግዲህ በሂደት የሚሆነውን ነገር እና እንግዲህ ሰላሙን ያወርድላቸው እንላለን። እንግዲህ ዛሬ የነበረኝ ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ እንግዲህ ላይክ አድርጉኝ፣ በቅንነት ሰብስክራይብ አድርጉኝ። ለነበረን ቆይታ እናመሰግናለን። እንግዲህ መልካም የጾም ወቅት ይሆንላችሁ። ኢትዮጵያ ሀገራችን ሰላም ያርግልን፣ ሰላም እናውርድልን ለሕዝባችን። ሰው በሰውነቱ በማንነቱ ተከብሮ የሚኖርባት ሀገር፣ ተረጋግቶ የሚኖርባት ሀገር ያድርግልን እላችኋለሁኝ። እንግዲህ በቀጣይ እስከምንገናኝ ሰላማችሁ ብዙ ትትረፍረፍ ይበልልኝ።